በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላከ አበዊነ ቅዱሳን ዘሰብሐ ምህረቶ በላዕሌነ። ምህረቱን ይቅርታውን ቸርነቱን በሕይወታችን ላይ የገለጸልን ያጸናልን የአባቶቻችን ፈጣሪያችን እግዚአብሔር በልባችን አስበን በአንደበታችን ተናግረን ስለማንፈጽመው ቸርነቱ ስሙ ለዘላለም የተመሰገነ ይሁን። የእናታችን የድንግል ማርያም የቅዱስ መስቀሉ የቅዱሳን መላእክት የቅዱሳን ነቢያት የቅዱሳን ሐዋርያት የቅዱሳን ሰማዕታት የቅዱሳን ጻድቃን የገዳማችን አባት መሪ የቅዱስ ቂርቆስ የቅዱስ ያሬድ የሌሎችም ቅዱሳን በረከታቸው ከኛ ጋር ይሁን። ቁጭ በሉ። የተከበሩ መምህራችን መምህር አባ ገብረ ሥላሴ ምህረት የርዕሰ ገዳማት ወአድባራት ጣና ቅዱስ ቂርቆስ የአባቶችና የእናቶች አንድነት ገዳም አበምኔት፣ የተከበሩ አባታችን መላከ ልዑል መምህር አባ ዘሚካኤል የደብረ ልዑላን ደብረ ታቦር መድኃኔዓለም አስተዳዳሪ፣ የተከበሩ አባታችን ሊቀ ጠበብት ጌራ ወርቅ ዋለ በባህር ዳር ሀገረ ስብከት የደብረ ኃይል መስቀለ ክርስቶስ ወቅዱስ መርቆሬዎስ ቤተክርስቲያን አስተዳዳሪ፣ ስማቸውን ባለመጠየቅ ይቅርታ፣ አንድ አባትም እንግዳ አሉ። ይንገሩኝ፣ በዚያው ይንገሩኝ። ግድ የለዎት ይንገሩኝ እስኪ። ቀሲስ ያስቻለው የት ነው የሚያገለግሉ? በጣም ግሩም ነው። ቀሲስ አስቻለው ይባላሉ። በጣም ከምናውቀው ታሪካዊ ከሆነው ከአዴት መድኃኔዓለም የመጡ አባት አሉ። ሌሎችም ሊቃውንተ ቤተ ክርስቲያን መምህራን፣ የገዳማችን የድጓ መምህር ቀለመወርቅ የቅዳሴ መምህራችን፣ በዚህ ትልቅና የቅድስና ስፍራ በሆነው ገዳም የምትኖሩ አባቶቻችን ገዳማውያን፣ እናቶቻችን ገዳማውያት፣ በዚህ ጉባኤ ቤት የምትማሩ የመጻሕፍት ደቀ መዛሙርት፣ የቅዳሴ ደቀ መዛሙርት፣ የዜማ ደቀ መዛሙርት፣ በዚህ ዕለት ጉባኤ ቤታችን ለተመሰረተበት 4ኛ ዓመት የምስረታ በዓል እዚህ ተሰብስባችሁ ለማክበር የመጣችሁ የጉባኤ ቤታችን የፈውስ መንፈሳዊ ቤተሰብ አባላት ወንድሞቻችን፣ እህቶቻችን፣ ስራ አስፈጻሚዎችም ጭምር በረከት ለመሳተፍ የቅዱስ ቂርቆስን የቅዱስ ያሬድን የእመቤታችንን በረከት በበዓሉም ለመታደም የመጣችሁ ሕዝበ ክርስቲያን ሁላችሁ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ዋላችሁ? እንደምን ሰነበታችሁ? እንዴት አመሻችሁ? ቸርነት ገንዘቡ የሆነ ፈጣሪያችን ለዚህ ሰዓት ለዚህ ቀን ስላደረሰን ስሙ ለዘላለም የተመሰገነ ይሁን። ሁላችሁንም እንኳን ለጉባኤ ቤታችን 4ኛ ዓመት የምስረታ በዓል እግዚአብሔር በሰላም አደረሳችሁ። ስለዚህ እግዚአብሔር በመካከላችን ተገኝቶ እንዲያስተምረን ቅዱስ ፈቃዱ ይሁንልን። ዛሬ ስለዚህ ተረጋግተን ነው የምንማረው፣ ማለት ረጅም ሰዓት አይደለም። ግን አንድ ስጋት ላርቅላችሁ እፈልጋለሁ። እሱም ምንድነው? ከገዳም ተነስታችሁ ባህር ዳር እስከምትደርሱ ድረስ ማዕበል እንደማያውካችሁ እርግጠኛ እሆናለሁ። በእግዚአብሔር ቸርነት ነው። ያ የሚሆንበት ምክንያት ድንግል ማርያም ስለምትረዳን በጸሎቷ ከልጇ ስለምትለምንልን ነው። የዛሬ ዓመት እንደዚያ ብለን እንደነገርናችሁ እግዚአብሔርን ለምነን ጣና አስፓልት መስሎ ባህር ዳር አድርሷቸዋል። ታስታውሳላችሁ የነበራችሁ። ዘንድሮም ደግሞ ጌታችን ኢየሱስ ክርስቶስ የጉባኤ አምላክ ያደርገዋል። ምንም ሳትታወቁ ትደርሳላችሁ። እግዚአብሔርን እናምነዋለን። ቅዱስ ቄርሎስ እንዲህ ብሎ ይናገራል። አስተጋብአተነ ቅድስት ድንግል ዘባቲ ነዋየ ድንግልና ዘአልቦ ሙስና። መለወጥ የሌለበት ንጹሕ ድንግልና ያላት ምርጥ ዕቃይቱ ድንግል ማርያም ሰበሰበችን። አሃዊነ እንተ ድንግል በዓል መርሃ መድኃኒት ትከውነነ ለለተጋባይነ
ወንድሞቻችን እህቶቻችን በድንግል ማርያም በዓል የተሰበሰብን ሁላችንም የድንግል ማርያም በዓል ወደ ድህነት መርቶ ይወስደናል፣ ከልጇ ያደርሰናል ማለቱ ነው። ባሕርኒ ታከብር በዓላ ለድንግል መጤዋ ዘባና ለሐመር። ባሕርም ለድንግል ማርያም በዓል ለመርከብ ጀርባዋን አስመችታ በዓሏን ታከብራለች ይላል ቅዱስ ቄርሎስ ነው እንደዚህ ያለው። ባሕር ለመርከብ ጀርባዋን ምቹ አድርጋ ሰጥታ የድንግል ማርያምን በዓል ታከብራለች። ይህን ያለው ቅዱስ ቄርሎስ የዛሬ 1600 ዓመት አካባቢ ነው። አሁን ይሄንን ዛሬ ታያላችሁ። ባሕር ለድንግል ማርያም በዓል ጀርባዋን ሰጥታ ለመርከብ ጀርባዋን አስመችታ ሰጥታ በድንግል ማርያም ቀር የምታልፍ መርከብ ሁሉ በሰላም እለፍ ብላ ባሕር የድንግል ማርያምን በዓል ታከብራለች። ይሄንን እናያለን። እግዚአብሔርም ደግሞ ያደርግልናል። እናምናለን። ስመ ኢየሱስ ክርስቶስ ዘተማልም ወዮም ወክመ ውእቱ እስከ ለዓለም። ኢየሱስ ክርስቶስ አምላከ ነቢያት ወሐዋርያት አምላከ ጻድቃን ወሰማዕት ነው። እኛንም እንደ ትናንትናው በትናንትና ቸርነቱ ይመግበናል። እናምናለን። በሰላምም ትደርሳላችሁ። እግዚአብሔርም ይህን ያደርጋል። ያመነውንም የሚፈጽምልን ቸርና ታማኝ አባት ነው። ያመነውን ይፈጽምልን። ከዚያ በተረፈ ረሃብም አይርባችሁም። እኔ በዘንድሮ በዓል ንፍሮ ብቻ እስቲ ቀምሰው ይሄዱ ብዬ ብል ግን ሌሎች ራርተውላችሁ እንጀራ ተጋግሯል ተብሎ ዛሬ ነው የሰማውና ገርሞኛል። እውነቴን ነው የሚገርማችሁ። እስቲ ሰው ዘንድሮ ንፍሮ ብቻ በልቶ ይሄድና ይሞት እንደሆነ እናየዋለን ብዬ ምንም አንደግስም። በቃ ዘንድሮ ንፍሮ ብቻ እንቀቅላለን፣ እሱን ቀምሰው ሄዳሉ። አንዳንድ ጊዜ የመነኮሳትንም የተማሪ የደቀ መዛሙርትንም ኑሮ ይልመዱት እስቲ በዓመት አንዴ ብዬ ብል እንደው ማን እንዳዘንላችሁ አላውቅም። እውነቴን እኮ ነው። ቅድም ነው እንጀራ ተጋግሮ ያየሁትና ገርሞኛል። በዚህም ሀሳብ አይግባችሁ ለማለት ነው። አሁን እንግዲህ ያለ ሀሳብ እንድትማሩ ነው። ስጋት አርቄ ለመማር ነው። እንግዲህ ምንም ስጋት የለም እንግዲህ ማለት ነው። የማይበሉን በእግዚአብሔር የእንጀራውን ደግሞ አባቶች እናቶች አዝነው ጋግረውላቸዋል። እንግዲህ እንደዛ ከሆነ ያለ ሀሳብ ቁጭ ብላችሁ ተማሩ። ግን ደቂቃው አጭር ነው። እግዚአብሔር በመካከላችን ተገኝቶ ያስተምረን። ለአጭር ደቂቃ ነው ዛሬ እንድንማማረው። እንዳምናው ብዙ አላስረዝምባችሁም። ሳይል ወርት ተራከባ በሚል ርዕስ ነው የምንማማረው። እውነትና ምሕረት ተገናኙ በሚል ርዕስ ነው የምንማማረው። እስኪ በሉ ሁላችሁ እውነትና ምሕረት በሉ። ተገናኙ። ድገሙ። እውነትና ምሕረት ተገናኙ። ሶስተኛ እውነትና ምሕረት ተገናኙ። የቅዱስ ዳዊት መዝሙር 84 ቁጥር 10 ላይ ያለ ቃል ነው። በትርጓሜ ቤታችን በይንተ ትሩፋን ይባላል አርእስቱ። ስለ ትሩፋን የተናገረው ነው። ስለ ትሩፋን በጣም ብዙ ጊዜ ስለሚነገር ስለሱ ጉዳይ በመናገር ጊዜያችሁን አልወስድባችሁም። ከባቢሎን ስለሚመለሱ የእስራኤላውያን ከመከራ ተርፈው ስለተመለሱት የተናገረው ነው። በምስጢሩ ግን ምስጢረ ሥጋዌን መሰረት አድርጎ የተነገረና የሐዲስ ኪዳን ቁልፍ ተብሎ የሚጠራም ምዕራፍ ነው። ይሄ ምዕራፍ በእውነቱ ቅዱስ ዳዊት እንዳልኳችሁ በጣም እግዚአብሔርን በመውደድና ሰውን በመውደድ የታወቀ አባት ነው። ዳዊትን የሚጸልይ ሰው ቢያንስ 4 ነገር ያገኛል። ቢያንስ ነው። ሁልጊዜ ስለ ዳዊት እናገራለሁ። ሁልጊዜ ዳዊት የሚጸልይ ሰው እና ዳዊት ስትደግሙ ምንድን ነው የምናገኘው? ዳዊት የሚደግም ሰው የሚያገኘው የመጀመሪያው እግዚአብሔርን መውደድ ያገኛል። የእግዚአብሔር ፍቅር። ቅዱስ ዳዊት እግዚአብሔርን አብዝቶ የሚወድ ነቢይ ስለነበረ ዳዊት ደጋግሞ የሚጸልይ ሰው የእግዚአብሔር ፍቅር ይበዛለታል። ሁለተኛ ደግሞ
አባታችን ቅዱስ ዳዊት ሰው የሚወድ ሰው ነበረ። ሰው ብቻ ሳይሆን ከሰውም ጠላቶቹን የሚወድ ሰው ነበር ቅዱስ ዳዊት። ጠላቶቹን የሚወድ በዚህ ዓለም ላይ ሁለት ነገሮች በጣም አስቸጋሪ ናቸው። አንደኛው ከእግዚአብሔር ፈቃድ የተነሳ የራስን ፈቃድ ጨርሶ መተው በጣም ከባድ ነገር ነው። ወይም ራስን ክዶ እግዚአብሔርን መውደድ በጣም አስጨናቂ ነገር፣ ለሰው ልጅ ሁልጊዜ የሚወድቅበት ነው። ሰው እግዚአብሔርን ከወደደ ሁልጊዜ ከእግዚአብሔር ፈቃድ ጋር ተስማምቶ ይኖራል። አንድን አካል መውደድ ማለት የዚያን የሚወዱትን ሰው ፈቃዱን መሙላት ማለት ነው። እግዚአብሔርን እወደዋለሁ የሚል ሰው እግዚአብሔር የሚወደውን ነገር ያደርጋል፣ እግዚአብሔር የሚጠላውንም ይጠላል። እለታፈቅርዎ ለእግዚአብሔር ጽልእዋ ለእኪት ይላል ቅዱስ ዳዊት። እግዚአብሔርን የምትወዱ ሰዎች ክፋትን ጥሏት ይላል። እኔ እገሌን እወደዋለሁ ካልኩ እገሌን ላለማስከፋት እጥራለሁ፣ የእሱን ፈቃድ እሞላለሁ የራሴን እየተውኩ። ወዳጅ ማለት የራሱን ትቶ ለሚወደው ሰው የሚኖር ነው። ስለዚህ እግዚአብሔርን ከወደድነው የራሳችን እየተውን ወደ እግዚአብሔር እያደላን ስንኖር ይሄ ነው ምን የሚባለው? እግዚአብሔርን መውደድ የሚባለው። እግዚአብሔርን መውደድ ማለት ራስን ገሎ ለእግዚአብሔር ሕግና ፈቃድ መኖር ማለት ነው። ይህን ያደረገ ሰው የራሱን ፈቃድ በእግዚአብሔር ፈቃድ የለወጠ ሰው ይህ ምን ይባላል? እግዚአብሔርን የሚወድ። ይቺ አስጨናቂ ነገር ናት። እግዚአብሔርን ከወደድን ማንኛውም ኃጢአት አይሰለጥንብንም። ስለዚህ የእግዚአብሔር ፍቅር በሕይወታችን እየቀዘቀዘ ሲመጣ አገልግሎታችን ልማድ መሆን ሲጀምር የዚያ ጊዜ የእግዚአብሔር ፍቅር እየጎደለ ይመጣል። የእግዚአብሔር ፍቅር ሲጎል ደግሞ ኃጢአት እየበዛ ይመጣል። ሁለተኛው ደግሞ በጣም አስጨናቂው ነገር እንደው ምን ይላሉ ሊቃውንት? ሁልጊዜም እንደሚባለው ሁለት አይነት ፍቅር አለ። ራስን እስከሚረሱ ድረስ እግዚአብሔርን መውደድና እግዚአብሔርን እስከሚረሱ ድረስ ራስን መውደድ ሁለት የተቃረኑ ነገሮች ናቸው። እግዚአብሔርን እስኪረሱ ድረስ ራስን መውደድ አለ። ራስን እስኪረሱ ድረስ እግዚአብሔርን መውደድ አለ። ሰማዕታትና ጻድቃን ይሄን ያደረጉ ናቸው። ራሳቸውን ረስተው እግዚአብሔርን ይወዱታል። ዓለም ደግሞ እግዚአብሔርን አስረስቶ ራስን ያስወድዳል። በዚህ ዓለም ትልቁ ጣዖት ምንድን ነው ሲባሉ ሊቃውንት ራስን መውደድ ይላሉ። ትልቁ ጣዖት ራስን መውደድ ነው። ራስ ወዳድነት፣ የከንቱ ውዳሴ፣ የትዕቢት፣ የስድድብ፣ የቂም፣ የዱላ፣ የግፍ፣ የቅሚያ፣ የስርቆትና የዝርፊያ የዚህ ሁሉ ምንጭ ራስ ወዳድነት ነው። የኃጢአቶች ሁሉ እናት ናት ራስ ወዳድነት። ሌላኛው ደግሞ ወንድምንና እህትን መውደድ ነው። ቅዱስ ዳዊት ይሄን ነበር የሚያደርገው። እግዚአብሔር አፈቅረክ እግዚኦ በኃይሌ፣ አቤቱ ፈጣሪ በሙሉ ጉልበት ይወድሃለሁ ብሎ ነበር የሚናገረው። እግዚአብሔርን በሙሉ ልብ ይወደው ነበር። እንባውን እያፈሰሰ በእንባው አልጋው እስኪርስ ድረስ የሚያለቅስ ሰው ነበር። ሁለተኛው ደግሞ ሰውን መውደድ ነው። ሰውን ሲወዱ ደግሞ ጠላትን መውደድ እንዴት ያለ ተራራ መሰላችሁ? ማለት ጠላትን መውደድ ማለት ጠላትን ራቅ ብሎ መኖር ማለት አይደለም። ጠላትን የወዳጅ ያክል መውደድ ማለት ነው። ይሄ ነው ክርስትና ማለት። ወበእላ ክሌቲ ትእዛዛት ተሰቅሉ ኦሪት ወነቢያት። በእነዚህ በሁለቱ ትእዛዛት ኦሪትም ነቢያትም ጸንተው ይኖራሉ። እግዚአብሔርን በፍጹም ልብህ ውደደው እና ባልንጀራህን እንደ ራስህ ውደድ በሚሉት በሁለቱ ሕግጋት ወይም በሁለቱ ሕግጋት ኦሪትም ነቢያት ጸንተው ይኖራሉ። እንዲህ ብላችሁ ይሁት። ለምሳሌ ለቀኝ እጄ 5 ጣቶች አሉት፣ ለግራ እጄ 5 ጣቶች አሉት። እግዚአብሔርን መውደድ ቀኝ እጅ አርጋችሁ ውሰዱት። ባልንጀራን መውደድ ግራ እጄን አርጋችሁ ውሰዷቸው። 10 ጣቶች ይሞላሉ። የቀኝ እጄን ብትቆርጡት የቀኝ እጄ ቢቆረጥ 5 ጣቶች ይረግፋሉ። የግራ እጄ ቢቆረጥ 5 ጣቶች ይረግፋሉ። እግዚአብሔርን መውደድ ስናቆም 5ቱን ሕግ እንሸረዋለን።
ባልንጀራችን ጋር ስንጣላ 5ቱን ሕግ እንሽረዋለን። 10ሩ ጣቶቻችን የሚያስተምሩን 10ሩን ሕዋሳትና 10ሩን ሕገጋት ነው። ስለዚህ የሕግ ፍጻሜ ተፋቅሮ ነው። ፍቅር የሕግ ፍጻሜ ነው የሚሆነው ለዚህ ምክንያት ነው። ለምሳሌ የባልንጀራህን ንብረት አትመኝ የሚለው ሕግ ባልንጀራዬን ስወደው ይፈጸማል ማለት ነው። ባልንጀራዬን ስወደው በባልንጀራህ ላይ በሐሰት አትመስክር። ባልንጀራዬን ከወደድኩት በሐሰት አልመሰክርበትም። ስለዚህ በፍቅር ሕግ ሁሉ ይፈጸማል። እግዚአብሔርን መውደድም እንዲሁ። ስለዚህ በዚህ ዓለም 2 ዓይን አለን፣ 2 ፍቅሮች ናቸው፣ እግዚአብሔርን መውደድና ሰውን መውደድ። እነዚህ እግዚአብሔርን ያሳዩናል። የእግዚአብሔርን ፊት ለማየት 2 ዓይኖች አሉ፣ እግዚአብሔርን መውደድና ሰውን መውደድ። 2 ዓይኑ የታወረ ሰው ምንም አያይም። እግዚአብሔርን መውደድ የቀነሰበት ሰውና ሰውን መውደድ ያቆመ ሰው የእግዚአብሔርን ፊት ማየት ከቶ አይቻለውም። ስለዚህ ፍቅረ ቢጽና ፍቅረ እግዚአብሔር 2 ዓይኖቻችን 2 እጆቻችን ናቸው፣ ነፍስና ስጋችን ናቸው። ቅዱስ ዳዊት ጠላቱን የሚወድ ሰው ነበር። ጠላትን አለመጥላት ከባድ ሆኖ ሳለ መውደድ ሌላ ነገር ነው። ዳዊት ሳኦል እየፈለገው ሊገለው ሂዶ ቅዱስ ዳዊት ግን እንኳን ሊገለው ሊገሉት የነበሩትን ባሮችን ከልክሎ ተመልሷል። ስለዚህ ዳዊት የሚጸልይ ሰው ይገርማቸዋል፣ የሰው ፍቅር በልቡ እየጨመረለት ይመጣል። የሰው ፍቅር ይጨምርላቸዋል። 3ኛው ዳዊት የሚጸልይ ሰው ገራገር ልብ ያገኛል። በዚህ ዓለም ትልቁ ነገር ጥብቅ ልብ ነው። እስመ ማጽንዖተ ልብ ይከውን ተቃርኖተ እግዚአብሔር ይላል ዮሐንስ አፈወርቅ በሃይማኖተ አበው ላይ። ልብ ሲጸና እግዚአብሔርን መቃወም ይወለዳል፣ እልወት ይመጣል። እልወትኒ ታመጽ ክሂደ ክሂድኒ ያንሰአስ መዓተ እግዚአብሔር። ኃጢአት ክደትን ትወልዳለች፣ ክደት ደግሞ የእግዚአብሔርን መዓት ታነሳሳለች ይላል። ስለዚህ ልብ በሉ፣ እግዚአብሔርን አድነኝ ከምንለው የተሳለ ሰይፍ የተወረወረ ጦር ይዞ ከሚንደረደርብን ጠላት ሳይሆን ከደነደነው ልብ ያድነኝ ብለን ልንለምነው ይገባል። እንደ ልብ መደንደን ያለ ክፉ መከራ በምድር ላይ የለም። ልብ ሲደነድን እዝነት የለ፣ ራስን ማየት የለ፣ መጸጸት የለ። ኃጢአትን እንደ ትክክል እየቆጠሩ ነውርን እንደ ክብር እየቆጠሩ መኖር ይጀመራል። ለሰውም አናዝንም፣ ስህተትም አይታየንም፣ ኃጢአትም እየቀለለብን ይሄዳል። ጽድቅም አይመስጠንም፣ ቁም ነገርም አይሰጠንም። ያ የሚመጣው ልብ ሲደነድን ነው። እና ለዚህ ነው ቅዱስ ዳዊት መስዋዕቱ ለእግዚአብሔር መንፈስ የዋህ ልበ ትሑተ ወየዋህ ይሜንል እግዚአብሔር። ለእግዚአብሔር መስዋዕቱ የተሰበረ ልብ ነው። እግዚአብሔር የተሰበረ ልብን አይንቅም። ወጽንዓኒ ትሰምር ያለው ለዚህ ነው። ባልተሰበረ ልብ የሚያቀርቡልህን ዕጣኑን አትወድም እንጂ ዕጣኑንም አቀርብልህ ነበር ይላል ቅዱስ ዳዊት። ስለዚህ ገራገር ልብ፣ ቅን ልብ፣ የዋህ ልብ፣ ያልተጣመመ ልብ እጅግ እጅግ እግዚአብሔር የሚመለከተው ፍጹም የሆነ መስዋዕት ነው። እንደምታውቁት እግዚአብሔር ስለት ይዘን ስንሄድ ከስለቱ በፊት እኛን ይመለከታል። እግዚአብሔር መስዋዕት ይዘን ስንሄድ ከመስዋዕቱ በፊት ልባችን ይመለከታል። እግዚአብሔር ካህን ሁነን፣ መምህር ሁነን፣ ዲያቆን ሁነን፣ ምዕመን ሁነን በየአቅማችን ወደ አገልግሎት ስንመጣ እጃችን ላይ ካለው ስጦታ አስቀድሞ የልቡናችንን ቅንነት ይመለከታል። የልብ ቅንነት እግዚአብሔርን ስጠኝ ብለን ልንለብነው። እግዚአብሔር የሰማይ ደጁን በምን ይከፍታል ቢባል ለተከፈተ ልብ የሰማይ ደጅ ይከፈታል፣ ለተዘጋ ልብ የሰማይ ደጅም ይዘጋል። ስለዚህ ልቤን ክፈትልኝ ማለት ይገባል።
አንኳኩ ይከፈትላችኋል። አሁን ጌታ ሁለት የተዘጉ በሮችን ይነግረናል። ማቴዎስ ወንጌል ምዕራፍ 7 አንኳኩ ይከፈትላችኋል የሚል አንድ በር ታያላችሁ። ራእየ ዮሐንስ ደግሞ ምዕራፍ 3 ላይ ስትሄዱ እኔ በደጅ ቁሜ አንኳኳለሁ። ይታያችኋል ሁለት በሮች። አንኳኩ ይከፈትላችኋል አንድ በር፣ እኔ በደጅ ቁሜ አንኳኳለሁ ሌላ በር። ምንድን ነው? አንኳኩ ይከፈትላችኋል የሚለን እኛን ነው። ስለዚህ ለእኛ የተዘጋ በር አለ ማለት ነው፣ ሊከፈትልን የሚገባ። በደጅ ቁሜ አንኳኳለሁ የሚለው ደግሞ ክርስቶስ ነው። እኛ የዘጋነው በር ደግሞ አለ ማለት ነው። ስለዚህ ለእኛ የተዘጋ በር አለ፣ እኛ የዘጋነው በርም አለ። እኛ የዘጋነው በር ልባችን ነው። ለእኛ የተዘጋብል ደጅ ደግሞ ምስጢራተ እግዚአብሔር፣ ረድኤተ እግዚአብሔር፣ ምሕረተ እግዚአብሔር። አረጋዊ መንፈሳዊ ግን ሲናገር ርህው ዴዴከ ወአልቦ ዘይበውዕ፣ ጌታ ሆይ የሚገባ የለም እንጂ ያንተ ደጅስ የተከፈተ ነበር ይላል። ቅዱስ ኤጲፋንዮስ በቅዳሴው አንቀጽ ርህው ለለ ይጎደጉድዎ ፍኖት ዘአልቦ አስዋክ ይለዋል። ክርስቶስን ሲናገር እሾህ የሌለበት ጎዳና፣ ለሚፈልጉት ሁሉ የተከፈተ በር እሱ ክርስቶስ ነው ይላል። ስለዚህ አንኳኩ ያለን ከክርስቶስ የገባን መስሎን በአፋ ቁመን የምንዋትተውን ነው። እየኖርን እየመሰለን፣ እያገለገልን እየመሰለን፣ እየጸደቅን እየመሰለን ከእግዚአብሔር ቸርነት በውጭ በኩል ቁመን ግን እያመለክነው የሚመስለንን እኛን ነው። በተዘጋ በር ውስጥ የምንመላለስ ስርዓተ ቅዳሴው ላይ አንተ ሰው በልቡናህ እየባከንክ እግዚአብሔርን እያስከፋህ በወንድምህ እየፈረድክ በቅዳሴ ላይ ብትቆም ታወፅአከ አፋ ቤተ ክርስቲያኑ ቅድስት ቤተ ክርስቲያን አውጥታ ትጥልሃለች፣ አንተ ግን የቆምኩ ይመስልሃል ይላል። ስለዚህ ሁላችንም የተዘጋበት በር ስላለ ማንኳኳት አለብን፣ ጸንተን መለመን አለብን። ክፈትልኝ። እሱ እንዲከፍትልን እሳ እኔ እንድከፍትላችሁ እኔ ወደ እናንተ ገና መች ገባሁ? ገና ደጅ ላይ እንደቆምኩ ነኝ። መች አስገባኝ? በልቡናችሁ ያለው ቂም፣ ተንኮል፣ ክፋት፣ ጠማማነት መች አስገባኝ? በየት ልግባ እያለ ነው ክርስቶስ። ጌታ ሆይ ወደ ቤት የግባ፣ በሩ መች ተከፈተና ገና በር ላይ እንደቆምኩ ነኝ ይላል። ስለዚህ ለክርስቶስ የዘጋነውን በር ስንከፍተው እናገኘዋለን። ቅዱስ ዳዊት እንዲህ ያለ ቅን ሕሊና የነበረው ሰው ነው። ዳዊት ስትጸልዩ ቅን ትሆናላችሁ። እውነቴን ነው የምነግራችሁ። ዳዊት በጣም ረጅም ጊዜ ከጸለይን እርግጠኛ ሆኜ ነው የምነግራችሁ ቅን መሆናችን አይቀርም። እኔ በምድር ላይ ምን ሰው ያስቀናሃል ብላችሁ ብትጠይቁኝ ቅን ሰው ያስቀናኛል። በጣም በጣም ሊቅ አያስቀናኝም። እግዚአብሔር በሚያውቀው እንዲሁ ሊቅ አያስቀናኝም። እንዲሁ አሁን እኔ የማጉደፍ ጎድፈውን ቃል እንደው እንደ ውሃው ሰተት አድርጎ የሚናገር ሊቅ ባይ ውይ አልልም። እንደዚህ በሆንኩ ኧረ እኔ አልልም። የሚያስቀናኝ ቅን ሰው፣ በጣም ሰውነቱ ድርቅ ክስት ብሎ በጣም በሳምንት 3 ቀን የሚበላው ሰውዬ ሁላ አያስቀናኝም። የሚያስቀናኝ ቅን ሰው ነው። ያኛው ነው የሚበልጠው። እግዚአብሔር የልፋት አምላክ ሳይሆን የቅንነት አምላክ ነው። ተጋድሎ የሚሰራው በቅንነት ሲሆን ነው። አሁን እኮ የኢትዮጵያ ምዕመን እኮ ተጋዳይ እኮ ነው። እንደ ኢትዮጵያ ቤተክርስቲያን ምዕመን የሚለፋ አለ። እስከ 9 ሰዓት እየጾመ ሌሊት ሰዓታት እየቆመ በጽጌ ማኅሌት እየደረ ህዝቡ ራሱ እልል እያለ እያደረ በየገዳሙ እየተንከራተተ ጾሞ እየበላ ምንድን ነው ታዲያ ስትሉኝ፣ ቅንነት ይጎለናል። ቅንነት ከጎደለን ደግሞ ልፋታችን ሁሉ የአህያ ድካም። አህያ ዘመኗን በሙሉ ተጭና ጀርባዋን መልጣ ከተመለጠችበት ቤት ሳታርፍበት ወጥታ ትወድቃለች። እንደ አህያ ደክመን ወድቀን ከክርስቶስ እጅ እንዳንጣል ቅን ሕሊና ያስፈልገናል። ቅንነት እንዲሁ እንዴት ነው? ወርኅትሰ ትሬእዮ ገጾ፣ ቅን አይምሮ የእግዚአብሔርን ፊት ታያለች ይላል ቅዱስ ዳዊት። እና በሕይወቴ
ቀላል ሰው ያስቀናኛል። ይገርማቸው፣ ቀለል ያለ ሰው፣ ለራሱ ክብደት የማይሰጥ ክሬዲት ይመዝገብልኝ የማይል ሰው፣ ቅን ሰው፣ ባዶ የሆነ ሰው ያጣነው እሱ ነው። ባዶ የሆነ ቀላል የሆነ እንደሱ አይነት ሰው በጣም በጣም ውድ ነው። አይኔ ይንከራተታል እንደዚህ አይነት ሰው ለማየት። በጳጳሳት እፈልጋለሁ፣ በመነኮሳታ ያለው፣ በመምህራን ያለው፣ ምዕመናን ራሱ እንዳቅማቸው እንዲሁ ውዳሴ ከንቱ ጨካኝ አውሬ መሆኑን የማውቀው እናንተን ሁሉ ሲፈትናችሁ እንዲሁ እኛስ ባይሆን እንዲሁ መጋቤ ሐዲስ ምናምን እየተባልን ነው። እንዲሁ እኛስ ብንልም ይሁን። እንዲሁ እናንተ ደግሞ የእናንተ ኩራት ደግሞ እንዲሁ ያሳዝን። እንዲሁ እናንተን እንኳን አይምራችሁም። እንዲሁ ይገርማል። ባይሆን እናንተ ብትተርፉ ምን አለ? እናንተንም ጠብሶ በውዳሴ ከንቱ ሰይጣን ቀለል ያለ ሰው በቃ እንዲሁ ቅን ሕሊና ቢኖረን ኧረ መች ስንፋጅ፣ ኧረ ሀገር መች ስትፈርስ፣ ቤተክርስቲያናችን መች ስትፈተን፣ ማን ከማን ይደማመጥ፣ የማጣመም ዘመን፣ የዘወርዋራ ዘመን፣ የጭራ መሰንጠቅ ዘመን፣ የማያሳልፍ ዘመን፣ እንዲሁም ምን ጉድ ነው የሆነው? ቅን ሕሊና አቤቱ ንጹሕ ልብ ፍጠርልኝ ያለ ቅዱስ ዳዊት። ለዚህ ነው ዳዊት እየደገም ንጹሕ ልብ ስጠኝ፣ የራሴን ስህተት የሚመለከት ዓይን ስጠኝ፣ በሰው ስህተት ላይ የማያርፍ ዓይን ስጠኝ ጌታ ሆይ፣ ወደ ውስጥ የሚመለከት ዓይን ስጠኝ። የሰው ጉድፍ የሚያይን አንተ ግብዝ በራስ ላይ ምሰሶ አለ የሰውን ጉድፍ ላውጣ ትላለህ ይላል። እንደዚህ አይነቱ ነው እንደዛ የሚለው። በአንተ ዓይን ምሰሶ ቁሞብህ የሰው ጉድፍ ትለቅማለህ። የራሳችን ምሰሶ ያህል ኃጢአት እያለ የሰው ጉድፍ እየለቀም የእኛ ሰረገላ ዓይናችን ሊያጠፋው ደርሷል። ያን ነው ጌታ ቅን ሕሊና እንዲኖርን የፈለገው።